መጣ የዝንጀሮ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት፣ ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽሩ። አገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት። የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት። አዎ ያለውን ነገር ዞሮ ዞሮ ሰያው ያሉት ልጆች ጋር ነው አላለም። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው። አብሽሩ። ዞሮ ዞሮ አለሁኝ። ያው አቡይ አንድ ነገር እያለህ አንድ ነገር ልመስክርና ትወጣለህ። አቡን ላይቭ ላይ ቸግሮኛል፣ ለበዓል እርዳኝ፣ ልብስ ግዛልኝ አልኩት ማለት ነው። ኧረ ተው ያን ወራኔ ነው የምላችሁ። ኧረ እንደው የእውነት ገዛልኝ ልብስ። የእውነት ነው የምላችሁ። ማርያምን ሃይማኖት እንኳን አልጋረደውም የኔን ወንድም። ማርያምን ነው የምላችሁ። ብቻ አምላኬ የተሻለ ነገር ይሰጥሃል አቡይ። ከዚህ በላይ ምስክርነት የለም። እንግዲህ ሰያው አሁን እቺ ድምጽ ፈጣሪ ጋር ደርሳለች። እውነት ነው ብለና ይሄ ነው በቃ መልካምነት፣ ጥሩ መስራት ለሰው ይላል። ስለዚህ አብሽር ሰያው፣ ፈጣሪ ካንተ ጋር ይሁን። ወንድሜ መልካም ነገር ይቅጠም፣ በየርክበት ጥሩ ነገር አይዞ። በዛ አጋጣሚ ደግሞ አብሽሩ፣ ሁሉም ነገር ይሳካል። አንድ ማስተላልፈው እጣ ቆርጣችሁ በኢማራት አካውንት የምታስገቡ ካሁን በኋላ ምንም አይነት ገንዘብ እንዳታስገቡ። ለሞስ አይሰራም። ዛሬ ይሆን 100 ነው ምናምን የመጣም አይቻለውኝ። ካሁን በኋላ በዛ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ትላንትና ማን እንደው አላቅም 550 ልኳል፣ አልወጣም። ስለዚህ ማንም ሰው በዛ አካውንት ብር እንዳታስገቡ። ማስገባት የምትፈልጉ ያልቆረጣችሁ ፕሮፋይል ስር ባለው በኢትዮጵያ ንግድ ባንክ አስገብታችሁ ደረሰኙን ላኩልን። የተቀረ ወደ 90 ሰው አላስገባችሁ አላችሁ። ያው እንግዲህ አሁን በዚህ እንትን አይልም። ተደላድሌ እዛው ሀገር ተገባ በኋላ ተደላድሌ እዚሁ ይጣላል። ይሄ አብደል ያለ ወንድሜ አንደኛው የሥራ ባላ እንትኔ እሱ ነው። የቀረው 90 ሰዎች በኢትዮጵያ አካውንት እያስገባችሁ ደረሰኙን ላኩልን። ያው ሀገር ስለምገባም እዛው ሀገር ተተደላደልኩ በኋላ ትንሽ ጊዜ ሊወስድ ይችላል፣ 10 ቀን እንደዚህ እና ካሁን በኋላ በኢማራት አካውንት ምንም አይነት ገንዘብ እንዳታስገቡ። ምንም አይነት አይሰራም፣ ማውጣትም አልችልም። እና በተረፈ በቪዲዮ ሁሉንም አብራርቼ እገልጥላችኋለሁ። አካውንቱ የኛው ነው። ፎሎ እያደረጋችሁት እዛ ያላችሁ ሁሉ ምናልባት እንግዲህ አንዳንዶቻችሁ ተቀጥሮ ነው የሚሰራው። ይሄ የወንድሜ አካውንት ነው፣ የወንድሜ ነው ሱቁ። ስለዚህ ዝም ብሎ እንደ ባዳ ተቀጥሮ የምሰራበት ብቻ ሳይሆን የኔው ነው ማለት ይቻላል፣ የወንድሜ ነው። ፎሎ እያደረጋችሁት እንደ እስከ ዛሬው መታችሁ እንደምትገዙት እየመጣችሁ ግዙት።
እኔም ደግሞ እዛው ሀገር ገብቼ ቦታ አመቻችቼ ሁሉንም ነገር የኔው ስራ ነው። ይሄ ስራ የኔው ስራ ነው። ሁሉንም አመቻችችን በዚሁ ስራ እንቀጥላለን የሚል ሀሳብ አለ። ኢንሻአላህ ፎሎ አድርጉት ሁላችሁም። ያው አካውንቱ እንደኔ አድርጋችሁ ቆጠሩት። የኔ ነው ማለት ነው። አይዟችሁ፣ ለኔ አሰባችሁ፣ ለኔ የተጨነቃችሁ። እኔ ደህና ነኝ። እኔ እድለኛ ነኝ አልሐምዱሊላህ። አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር ኃላፊነቱን ወስዶ ከሀገር እስከምወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንዲገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሎ ነበር ወደ ሀገር የምገባው። ወጣው በአስወጥል 5 ቀን የሰጡ ዝሮ ያው ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣሁ እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው አይደል? 5 ቀን በ3 ቀን ነበር ያሉት። ያው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉትን። አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ። የኢትዮጵያ ቁጥር እኔ በኢትዮጵያ ዋትስአፕ በኃይል አለሁኝ። ወይም የማዘር ቁጥር የለም አለኝ ወይም ደግሞ ከአዲስ አበባ የደወለልህ ባለፈ ጓደኛ ልብሱን ያስላከልህ። እሺ አቡዬ እውነት ተሰምቶኛል። የእውነቴን ነው የምልህ ማርያምን ብቻ መላኪ ይጠብቅሃል። ማርያምን አቡዬ ያጋጥማል ወንድሜ እኮ የሰው ሀገር ነው። ምን ሁላችንም እኮ ምን እንደሚያጋጥመን አናውቀውም። ነዋሪዎች አይደለንም። ምን ሞት ሳለ አይደል እንኳን ሀገር መልቀቅ ይሄ ምን የሚያስለቅስም አይደለም። ስለዚህ በሄድ ሀገሩ ነው፣ ቤተሰቡ ጋር ነው፣ ልጆቹ ጋር ነው የሚሄደው። ስለዚህ ዱዓ ማድረግ ያለብን ምንድነው እዚያ ሄዶ እንዲቀናው፣ መልካም ነገር እንዲያጋጥመው፣ ከዚህ የተሻለ ህይወት እንዲገጥመው፣ በጣሪ ከክፉ ነገር እንዲጠብቀው እንጂ ማልቀስ ምን ማለቱ ትርጉም የለውም። ሁሉም ዋስትና የለውም እኮ ሲጀመር የሰው ሀገር የሰው ነው። ሁሉም ጊዜውን ጠብቆ የሚለቅ ነው እና ሰየው ያይዞ። ለማንኛውም ፈጣሪ ካንተ ጋር ይሁን። እሺ ወንድም ማለት መልካም ነገር ይቅጠመ። አስወጣው በቃ አቡዬ እወድሃለሁ በጣም።